ከማንም ይቅርታ አልፈልግም። በቃ ለምን አትተውኝም? አይደለም ዘባይ አንዴ እሺ አንድ ጊዜ እሺ ቆይ ይኸውልሽ አንዴ ላስረዳ ምንም ነገር ነው ስነ-ስርዓት በቃ ጽጌ ምን ሆነሽ ነው እንዴ አልገባኝም ተረጋጊ እንዴ አንዱ ስለላንዱ ምን ሆነ ነው እንዴ እንደምታስቢው አይደለም ጽጌ ምንድነው ምን እንዳስፈልግሽ ነው አንቺ መጮህ አያስፈልግሽም ነኝ ምን ፈልጋ ነው ተረጋጉ ምን ሆናችሁ ነው እንዴ ምን ሆናችሁ ነው አሁን አስቀይምሻለሁ ወይኔ መዳና ጭራሽ ታረጋጋለህ ብዬ እንደነገረኝ ከሆነ ከአንቺ ጋር መለያየት ይፈልጋል፣ አብሮ መቀጠል አይፈልግም። ስለዚህ እኔ ደግሞ ሴት ነሽና አብረሽው እንደዚህ ሳይፈልግሽ ሳይወድሽ ምናምን መቀጠሉ ከባድ ነው። ትዝታ ተጭኖኛል፣ ጩሂ ይለኛል፣ ኧረ እንዴት ይሻለኛል፣ ጩሂ ይለኛል በዓይኔ ላይ ስትመጣ ጩሂ ይለኛል ምሆነው ይጠፋኛል ጩሂ ይለኛል። ሰላም እንዴት ናችሁ? የዚህ ዩቲዩብ ተከታታዮች እንደምን ሰነበታችሁ? በዓል ጾም ተፈታ። በጣም እንደዚህ ካወራን በጣም ትንሽ ቆይተናል። እንዴት ናችሁ ሁላችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እግዚአብሔር ይመስገን ሁሉ ሰላም ነው። እንዴት ናችሁ? አያችሁ ገሽቶ ይነበር። ይሄ ሁሉ ለእናንተ ለመናገር ካለኝ ጉጉት ነው። እስከ መኪና እስከምትገጭ ሳይክል እስከምትገጭ ድረስ እንዴት ናችሁ ቤተሰብ? እንግዲህ ዛሬ አንድ አዲስ ነገር ተፈጥሯል። እንግዲህ ሰሞኑን በጣም ከባድ ጊዜ እያሳለፍን ያለ ነው። ይሄ ነው ብለን ማውራት በማንችልበት መንገድ በጣም ነገሮች በጣም ከፍተውብናል። ትንሽ ያው እኔ መናገር አልችልም። ዳኒ ትንሽ አጉሎናል። ማጉደል ብቻ ሳይሆን ጽጌም ወደ አላስፈላጊ ነገሮች እየገባች ነው። ችግር ውስጥ እየገባን ነው። በዚህ መሀል እና አብርሽ እየተበጠበጡ ነው። የሙሽራ ጊዜያቸውን እንኳን የጫጉላ ታይማቸውን እንኳን በደንብ እንዲያሳልፉ እየረዳናቸው አይደለም። ምክንያቱም ነገሮች ባላሰብናቸው መንገድ ብዙ ነገሮች እየተበላሹ ስለነበረ እና እንደ እግዚአብሔር ፍቃድ ደግሞ ነገሮቹን ለማስተካከል እየሞከርን ነው። ያው እንግዲህ ዛሬ ያው ዱባይ ሆኜ ነው ያው ታውቃላችሁ፣ ንፋሱ፣ መኪናው፣ ምኑ ያው ሁሉንም ነገር አክሰፕት ማድረግ ግድ ነው እና ዛሬ ትንሽ በሰሞኑን ጽጌ በሆነችው ሁኔታ በጣም ብዙ ሰው እየጠየቃችሁ ነበረ። የደወላችሁም አላችሁ፣ ቴክስት የምታረጉም አላችሁ፣ እንደገና ላይ ስንገባ ምናምን የምትጠይቁን አላችሁ። ለሱ ምላሽ መስጠት ፈልጌ ነው የመጣሁት። በተጨማሪ ደግሞ ዳኒ ባለፈው አንድ ቪዲዮ ሰርቶ ነበር። የሰራው ቪዲዮ ደግሞ ምንድነው በቃ እኔም የራሴ ጓደኛ አለኝ፣ አዲስ አበባ የነበረች ጓደኛ እዚህ አግኝቻለሁ፣ እንግዲህ የፍቅር ህይወቴ ከሷ ጋር ነው የምቀጥለው አይነት ነገር ከጽጌ ጋር ተፈጥሮ ነበረ። በዛች ልጅ የተነሳ ጽጌ ያው እስካሁን በምትሆነው ሁኔታ በዛች ልጅ የተነሳ ነው። ዳኒም አዲስ አበባ ሄዶ ብዙ ነገር ነው ያላት ባለፈው የተፈጠረው ነገር እና ነገር ታውቃላችሁ። ስለዚህ ያንን ነገር ለማድረግ ብዙ እንደተደከመ ታውቃላችሁ። አሁን ግን ሰሞኑን ትንሽ ጽጌ አሪፍ አይደለችም። ሁሉን ነገር እያያችሁት ነው። ያው ከእናንተ የተደበቀ ነገር የለንም፣ ከእናንተ የተደበቀ ህይወት የለንም። ሁሉን ነገር ታውቁታላችሁ። ስለዚህ ትናንትና ማታ ላይ ዳኒ ቁጥሬን ሰጥቷት ቲና እሷ ደውላልኝ ነበረ እና እሷን አውርቻት ነበረ። በእርግጥ እኔም አውቃታለሁ፣ አዲስ አበባ አውቃታለሁ እና እሷ ደውላልኝ ነበረ። ምን እንደሆነ ምክንያቱ አልገባኝም ስለ እውነት ለመናገር እና እባክሽ አንድ ጊዜ ማውራት ፈልጋለሁ ከአንቺ ጋር ነው ያለችው። እስቲል እዚህ ጋር እስከምመጣ ራሱ በጣም ደጋግማ እየደወለች ነበረ። ገርም ስለሰሰር እና እንግዲህ ለምን እንደሆነ አላውቅም። እንግዲህ እስቲል ጠይቃ እና ያው ሶፊ ማውራት ስለሚከብድ ለምትነኝ እንዴት ነሽ? እንዴት ናችሁ? አለሁልሽ። ሰላም ነሽ? እንዴት ነሽ? አይ ችግር የለውም። እንዴት ነሽ? ደህና ነኝ። ሰላም ነው? እንዴት ናት? እንዴት ናት? ከባድ የሆነች ያለችው ነገር ከባድ ነው። ጽጌ እንዴት ናት? መጠየቁ በጣም ከባድ ነው።
ጽጌ በጣም ነገር ላይ ያለችው የተፈጠረው ነገር አይተሻል። እኔም በጣም ስለጨነቀኝና ያው እውነቱን ማወቅ ስላለባት ነው የመጣሁት። አሁን ራሱ ያው እስካገኛት ድረስ ችግር ያለው ማለት በጣም ነው የደነገጥኩት። እንደዚህ ማጠበቁ እንደዚህ ምን መሰለሽ አሁን የተፈጠረውን ነገር እያየሽው ነው ያለውን ነገር። ስለዚህ ምን ልትነግሪኝ ነው ለኔ የምትፈልጊው? ያው ያለው ነገር አንድ ላይ ብነግራችሁ አይሻልም? ያው እኔ ሰምቼው አትሊስት የሆነ ማለት ማስገደድ አልፈልግም፣ ግን ፈልግሻለሁ ብለሽ ስላስጨነቅሽኝ አሁን ዝም ብዬ ቀጥታ አንቺን መውሰዱ ማጣላት ምናምን አይሆንም። ቀጥታ ወስጄ ማለት ምን ሪስክ አለ እዛ ጋር ለሚፈጠረው ነገር? እኔም ስለጨነቀኝ እኮ ነው የመጣሁት። ማለት እዚህ ደረጃ ደርሳለች ብዬ አላሰብኩም ነበርና በቃ እኔም ህሊና አለኝ። ያው ያላቺ እንደዚህ ቢያገዘኝ የለምና እንዲፈልጋለሁ ምናምን ስላለኝ እሺ ምናምን እንደዚህም ደረጃ ይደርሳል ብዬ አላሰብኩም። ማለት ታግጂኛለሽ ማለት ምን መናገር አልፈለግሽም? ነው አንድ ላይ ብነግራችሁ ብዬ ነበር። ማለት እኔ ለኔ ንገርኝ እያልኩሽ ያለሁት አሁን አንቺን ዝም ብሎ ይዞ መግባት ለኔ ቤት ውስጥ ምን እንደሚፈጠር አላውቅም። አትሊስት ግን አንቺ የሆነ ነገር ለኔ ከነገርሽ እዛ ጋር ለሚፈጠረው ነገር ቢያንስ ለምን እንደመጣሽ እኔ የሆነ ነገር ይገባኛል። ገባሽ? አውቃለሁ። ያው አንድ ላይ ነግራቸዋለሁ ያላልኩሽም በቃ አንደኛ እሷን ለማግኘት ቸኩያለሁኝ። በጣም ደንግጫለሁኝ። ሁለተኛ ዳኒ ቃል አስገብቶኝ ስለነበረ ያው እሷ ፊት ቢያንስ ነው እንደዚህ ሳጣድፍሽ የነበረው ምናምን እሷን ልታገናኘኝ ነው። መጥፎ ነገር አስቤ አልመጣሁም። ጥሩ ነገር ነው ማለት መጥፎ ነገር አስበሽ ብትመጪ እኮ እዚህ የሚጠብቅሽ መጥፎ ነገር ነው እውነት ለመናገር። ግን ጀስት እኔ ለማረጋጋት ያለውን ነገር ለማስተካከል እንጂ አንቺማ ለእሷ መጥፎ ነገር አስበሽ ብትመጪ እዚህ ቤት ያለው ሰው እንዴት ዝም ይልሻል? ዝም አይልሽም። ያ ማለት እንደዚህ አይነት ትብብራችንን መቼም በደንብ የምታውቂው ነው። ትብብራችንን ፍቅራችንን የምታውቂው ነው። ግን ምን እንደሆነ ታውቂያለሽ? ያለው ነገር ሰላማችን እንዳይደፈርስ መነጋገር ያለብን ነገር ካለ ውስጥ ብለሽ እንደዚህ ያን ያህል የምትይ ከሆነ ደግሞ እኔ አላውቅም። ሌላ ችግር እንደማይፈጠር ግን ቃል ግቢልኝ። ቃል ገባልሽ እውነት ማርያም። ስለዚህ ያለውን ነገር ውስጥ ደን እንነጋገር። እንግዲህ ወልሽ ትንሽ ብትበጣ ምናምን እንትን ያለበት ቤት ነው። ዛሬ ይቻላል ኦፍ ኮርስ እኔ ምንም እግዚአብሔር ለምን መሰለሽ ያሉበት ነገር አሪፍ ስላልሆነ ነው። ገባሽ? ማንም ይሁን ተረጋግተሽ ስፔሻሊ ጽጌ ያሳለፈችው ነገር እያየሽ ነው። ስለዚህ እግዚአብሔር በጣም ነው እንዴት እንደጨነቀኝ አይዲያ ይልሽ በእውነት ጭራሽ አይ ዶንት ኬር የሚል ቦዲ አድርገሽ መጣሽ። ጭራሽ ላንቺ ኬር የለኝም እያልሻት እንዴት ትጫዋለች? እኔ እኮ ማን እንዳይገባ ነው እንደዚህ አድርገሽ የዘጋሽው? ምንድን ነው ምንድን ነው? ማናት? ጽጌ ግቢያ ነይ ግቢ። ለምን መጣሽ እኮ? ቆይ ኧረ ጽጌ እንደዛ አይባልም። ለምን መጣሽ እኮ? ቆይ አንድ ጊዜ ተረጋጊ ማሪ። አንዴ ምንድን ነው የምታስረዳኝ እኮ? ቆይ ጽጌ አንዴ ተረጅኝ። ምንድን ነው የምንረዳሽ? ቆይ አንድ ጊዜ ተረጅኝ። ሜሪ ደግሞ ሁልጊዜ ተረጅኝ ስሚኝ ምናምን። አንድ ጊዜ ጽጌ ቆይ በእንደዛ የረሳሁትን ነገር ለምን ነው የምታስታውሺው? እንደዛ በእሷ መንገድ አይደለም የመጣችው እሷ። እኔ ሴት ነኝ። በሴትነቴ ጽጌ የተጎዳችውን ነገር እኔም ላይ ነገ ጠዋት ሊደርስ ይችላል። አዳምጪኝ። አሁን መሄዱ ምንድን ነው እስቲ ንገሪኝ። እንዴ ምን ሆነሽ ነው? ተረጋጊ። ቁጭ በይ። ነይ ቁጭ በይ። ቆይ ኖ ምንም እንዳታወሪ። እሺ እኮ አታወሪ። ምንድን ነው ተረጋጊ። እሺ ቁጭ በይ። ነይ እሺ ነይ። አይ ተቀመጭሽ። በቃ ቆይ አንድ ጊዜ ያለብሽን ባህሪ ምን ሆነሽ ነው? ታስረዳሽ እኮ አንድ ጊዜ ታስረዳሽ። ምንድን ታስረዳሽ እኮ ታስረዳሽ ነው። ምንም ነገር ቁጭ እንዳትዪ። ውጪ። ምንድን ነው ሜሪ? እግዚአብሔር ምንድን ነው የምታወሪው? ጽጌ ተረጋጊ፣ አንዴ ተረጋጊ ማሪ። እንደባለፈው አይደለም የመጣሁት፣ እንዳስረዳሽ ነው የመጣሁት እኮ። ጽጌ አንድ አዳምጪ። አስወጫት ሜሪ፣ አስወጫት። ጽጌ እግዚአብሔር ምን ሆነሽ ነው? ቆይ ምን ሆንኩኝ?
ምን እኮ እሺ ቁጭ ለምን ደግሞ አትያልገባኝ እኔ የረሳሁትን ነገር ለምንድን ነው እንዳስታውስ የምታረጊ ሜሪ እንደዛ አይደለም በመጀመሪያ ደረጃ እሷ አንቺ ላይ ሆንሽው ነገር በሙሉ ይቅርታ አልጠይቅሽ ነው አልፈልግም ከማንም ይቅርታ አልፈልግም በቃ ለምን አትወኝም አይደለም ዘባይ እሺ አንድ ጊዜ እሺ ቆይ ይኸውልሽ አንዴ ላስረዳሽ ምንም ነገር ነው ስነ ስርዓት በቃ ጽጌ ምን ሆነሽ ነው እንዴ አልገባኝም ተረጋጊ እንዴ አንዱ ስለላ አንዱ ምን ሆነ ነው እንዴ እንደምታስቢው አይደለም ጽጌ ምንድነው ምን እንዳስፈልግሽ ነው አንቺ መጮህ አያስፈልግሽም ምን ፈልጋ ነው የምትጠጪው ተረጋጉ ምን ሆናችሁ ነው እንዴ ምን ሆናችሁ ነው አሁን አስቀይምሻለሁ ወይኔ መድኃኒዓለም በእግዚአብሔር ይሳት ምን ሆነ ነው አንተ ትምሳለህ እንዴ ጭራሽ ታረጋጋለህ ብዬ እሱ ነው ማይሆን ነገር ውስጥ አድርገችው ሜሪ በቃ አስወጫት ውጫውጪ እኔ ነገሮች ሜሪ ተረጋጋ ማይሆን ነገር ውስጥ አትተቺኝ ስሚኝማ ሁለቱን እንደዛ ለይተሻቸዋል አይሽ ገባሽ አይደለ አሁን እንደዚህ አይነት ነገር ማድረግ የለብሽም እባክሽ ላስረዳችሁ ነው የመጣሁት እኮ ቢያንስ አንዳችሁ እንኳን አሰብን ሁላችሁም ነው ምንድን ነው የሚሻለው ሜሪ እሷ እየጮኸች አንተ እየጮኸች ምን አልገባኝም ምንድን ነው ነው አይደለም በቃ ውጪልን ምን ነገር ነው አልፈልግም ሁለት ጓደኞች መሀል ገብተሽ ህይወቷን ታሳጫት ነበር ልጅቷን ገባኝ እንደዛ ስለሆነ ነው አይንሽን በጨባሽተሽ ምንድነው በአፈራሽተሽ አሁን ለያዝ መጨረስ እውነታውን ላስረዳችሁ አንድ ያዳምጡኝ ምንድነው ታስረጅን ከህይወታችሁ ምንድነው የሚለው አልገባኝም ሜሪ አንቺ መረጋጋትሽ ይገርማል ትናንትና ወዲያ እንዴት ነው ይቻላል ለሷ እስቲ አንድ ጊዜ ሁላችንም አንድ ተሳሰሰባ አይኖርም ለምን አሰማት ምንድነው ከእድሜያችሁ ላይ የሚቀነሰው ቆይ አንዴ ቲና ምንድነው ከእድሜያችሁ ላይ የሚቀነሰው አንድ ደቂቃ መሰማት ምንድነው የምትሆኑት ከዛ ውሳኔያችሁ ነው ቲና ባንቺ ጉዳይ ይሄ ጀማ ተበጥጧል ዳኒ ሰው አገር አንድ ላይ ሄዷል ያለውን ነገር ለማስረዳት ባንቺ ጉዳይ ዳኒ ሄዷል ከእንደገና ደግሞ የሷን ህይወት ደግሞ አደጋ ላይ ተለሽቷል ዳኒ መርጦ ነው ሄዶ ተው እሱ እዚህ ውስጥ አትከታተው ስለዚህ መርጦ የራሱ እሱ እዚህ ውስጥ ማንከተው ኮራ አይመለከተን እኮ አሁን እኮ እሷ ተደረጅ በእግዚአብሔር እሷ ልትልሽ የፈለገችው እንደ ሴትነት ምንም እውነታ የላትም በአይኔ በብረቱ ያየሁትን ነገር ምንድነው ማስተባበል አያስፈልገውም አንድ ነገር ልንገርሽ እውነታውን ለምን ከአፏ አትሰሚም ከዛ የምትፈልጊው አንዴ ብቻ ላስረዳሽ እሺ በይ በስመ አብ አንተ ትብሳለህ በእግዚአብሔር ማይሆን ነገር ውስጥ አትክታችን እንዳንቀያየም ትናንትና የሆነችው አሰራ እናቴ ይምጭ ይቅርታሽ አንዴ ለምን ሻትሉኝም አንዴ ላስረዳችሁ እሺ በሉኝ እሺ በሉኝ ለምን ጽጌ አትወጣም ለምን ብታስቢ ነገር እውነት ይሳቅረፍ አራፍ ይሳቅ ልቀቃት አንተ ልቀቃት ሰው ቤት እዚህ ቤት ሲመጣ እንግዳ አክብሩ ጠላትም ትሁን ምንም ወዳጅም ትሁን 5 ደቂቃ እሷን 1 ደቂቃ መስማት ካልቻላችሁ ሰው ሀገር ነው ያለነው ሰው ሀገር ነው ያለነው ማይሆን ነገር ደግሞ ማንንም ሰው ዲስሪስፔክት ማድረግ አላረግንም በቃ አስወጫት አውራዴ አንቺ በእናትሽ ጮት ይያርበሽ አስበ አይደለም እኔ የዳኒ ምንም አይደለሁም እውነት ለምን አትረጋጊም ስሚ ምን ማጥቶኝ አዲስ አበባ አዳምጣት ለምን እኔ ዳኒ ጓደኛዬ ነው ምንም አይደለም በቃ ስላስረዳሽና አንድ እንትን በይኝ እሷ ባትነግረኝ እኔ ደፍሬ እዚህ ቤት ይዣት እመጣለሁ መጀመሪያ ምንም አታዳምጡት አዳምጡ ማመን ያለ ማመን የእናንተ ፋንታ ነው እኔ ማመኛታለሁ እያልኩ አይደል ቢያንስ ከእሷ እስከሚወጣ ድረስ አዳምጡ ምንድነው በጭፍን በቃ ነገሮችን ማሰብ ይሄው አውሪያቸው በቃ እኔ ፕራንክ የምትደራረጉ ነው መሰለኝ አንደኛ ዳኒ የድሮ ጓደኛዬ ነው ኢትዮጵያ ብላሽ በእናትሽ ውጪ ትንሽ ደቂቃ ስማትና ነይ ቁጭ በይ ታስረዳ በቃ ቁጭ በይ በቃ ቁጭ በይ ነይ ይሳቅ ታስረዳም ብለህ ተቀመጥ ተቀመጡ ይሁን ነይ እዚህ ጋር ነይ ይሄ ስልክ ማን ይጣለው ፈራችሁ እኮ አይ አትፍሪ ችግር የለውም አንቺ ደግሞ ቶሎ ብቻ አስረጅ ሌላ ነገር እሺ ምን አለ መሰለሽ ጽጌ መጀመሪያ ዳኒ ስጠይቀኝ ዳኒ የድሮ ጓደኛዬ ነው ኢትዮጵያ ጀምረን የምንታወቅ ጓደኛሞች ነን አውቅሻለሁ ከዚህ በፊት ከሱ ጋር ቪዲዮ ያላቸው ታውቋቸው አይደል እንዴ ኖርማል ነው እዚህ እንደ ከጽጌ ጋር እንደዚህ መራራቅ ፈልጌ ነው ምናምን ሲለኝ በፕራንክ ነበር ያሰብኩት ፕራንክ እየተደረጋችሁ ነበር የመሰለኝና ያላንቺ የሚያግዘኝ የለምና በእናትሽ ምናምን ሲለኝ እሺ ብዬ ነው እንጂ ምንም እኔና እሱ የሚያገናኘን ነገር የለም ኦኬ እኔ እዚህ ጋር ልጠይቅሽ አንድ ጥያቄ እሱ ይሄን ነገር ያለው ከምን የተነሳ ነው እንድትናደር ነው አብረው እንዲቀጥሉ ነው እንዲለያዩ ነው ለጨዋታ ነው ወይም እሱ ለመሄድ ያመጣው ሰበብ ነው አዲስ አበባ መሄድ ፈልጎ አንቺን ምክንያት አድርጎ ምናምን መሄድ ፈልጎ ነው አንድ ይሄን ብቻ በደንብ አድርገሽ አስረጃቸው አይደለም እሱ እንደነገረኝ ከሆነ ከአንቺ ጋር መለያየት ይፈልጋል አብሮ መቀጠል አይፈልግም ስለዚህ እኔ ደግሞ ሴት ነሽና አብረሽው እንደዚህ ሳይፈልግሽ ሳይወድሽ ምናምን መቀጠሉ ከባድ ነው
ለዛም ብዬ ነው እሺ ያልኩት። አንቺ ማን አስተያየት ሰጭ አደረገሽ እንዴ? ምን አገባሽ አንቺ በሰው ህይወት? ላይክ በሰዓት ጓደኛዬ ነው። ይሄን ቢሆን እኮ ምንም የሚያሳምን ነገር አይደለም ሜሪ። አይደለም በቃ ማድረግ ያለባትን ነገር በእኔ በኩል አድርጋለች አይደለ? ያንን ልጅ እንደወደው እንድጠላው ማንም ሰው ሌላ ሊያደርገኝ አይችልም፣ ግን በእኔ ህይወት ተጽዕኖ አድርጋለች። ስለዚህ ምን ታረጋለች? ቱጣ እሺ አንድ ጊዜ ተረጋጋ። አንድ ለኔ ማንም እንዲያስብልኝ አልፈልግም። ትቀጣያለሽ። እሱ ስለምን ይጨናነቃል ብዬ ነው እንደዚህ ያልኩት። እሱ ለምን ይጨናነቃል? ምን ሆነ አይደለም። አንቺ አሁንም እኮ በጣም ጥፋት እኮ ነው የተናገርሽ ያለሽ ነገር ግን በሰዓቱ ለምንኝ ጓደኛዬ ነው ለኔ ምን ቤት ነሽ አንቺ? ጓደኛዋ ነው እና የሰው ህይወት ላይ ምንድነው የምታማሲው? ሲጀመር ማለት ነው። እሷ እኮ ያስረዳችሽ ጽጌ እንደ ሴት ላንቺ በማሰብ ነው። ምን ብላ ነው ያስረዳችኝ? እንደዚህ ከማይወድሽ ሰው ጋር ከማይወድሽ ሰው ጋር አብረሽ የምትሆኙ አንቺ ማንንም ሰው ለኔ አስተያየት አይሰጠኝም እያልኩሽ ነው። እሷ የኔን ህይወት ልታቃና አትችልም። የበለጠ ነገሩን አባባሰችው። እኔና እሱ ተባልኩ። መጀመሪያስ ምን ነገር ነበረ? ታዲያ ምንም ነገር ከሌላ አሁን አንቺ የምትሆኙ ነገር ይሄን ራስ እስከማጥፋት ደረጃ የደረስሽው በምንድን ነው? በቃ ወደ ኋላ ትሰጪ። እንዴት ነው የምታስቢው? እንዴት ነው ያሰብኩት? ምን ሆነሽ ነው የመጣሽው? አልገባኝም። ምን አልገባኝም። ምንድነው የሆንኩት? ተቀይረሻል። በጣም ተቀይረሽ እኮ አልተቀየርኩም። ተቀይሬያለሁ። አንድ ነገር ማወቅ ያለበት ዝም በይ አንቺ ዝም በይ። ጓደኝነት አልፈ ኧረ ዝም በይ ባላ ዝም በይ። ምን ሆነ ነው አንተ እንዴ? አንተ እኮ ቢያንስ የሰው ህይወት ውስጥ ገብታ የማሰለሽ ልጅ እኮ ናት። ምንድነው የምትይኝ? እኮ እውነቱን እየነገረቻቸው ነው። እኔ አሁን ከደልጅ ዋሱም ከፈለገ ጓደኛዬ ትላለች እንዴ? እቺ ህይወቷን እኮ መስዋዕትነት አድርጋ ነበረ። ይሄን ደረጃ ያደርሳል ብዬ አልጠበቅኩም ነበር። እኔም ደንግጬ እኮ ነው የመጣሁት። እውነቱን ልንገራችሁ ብዬ ነው እንጂ እዛው ስለሱ እሱንና እሱን በሚመለከት ሁኔታ ነው እንጂ እሱን ጨምረሽ ምንም ልታማሲ አይገባም። መልካም ነገር ነው ያረጋችው። መልካም ነገር እስቲ አንድ ሜሪ በጣም ራሴን የተቆጣጠርኩ ነው ካንቺ ጋር አንድ ሁለት ሌላ እርምጃ ላለመራመድ ይሳከሳስተ እንደዚህ እንዳታስብ እንዲህ ምናምን አትበይ። እንዳታስብ አንተ ራስህ ምንድነው ማስበው? አንተ የፈለከውን ማሰብ ትችላለህ። እናንተ እንዲህ ስላልከኝ ነው የምፈራ ይመስላል። ስለመፍራት ስላለመፍራት አይደለም። ይዘሽ የመጣሽው ነው ሁኔታ ነው። የመጣሁትን እያስረዳኋት ነው። እቺ ልጅ ጥሩ ሴት ባትሆን የራስሽ ጉዳይ ብላ ሌላ ከዳኒ ጋር የሰራችውን ቪዲዮ የተቀመጠ ቪዲዮ እያወጣች መፖስት ትችል ነበር። ግን ጉዳቷን ስላየች ከኔ ጋር ምንም ችግር የለም ደግሞ ለማይወድሽ ሰው ይሄን ያህል መስዋዕት አትክፈይ ማለት ምንድነው ክፋቱ? ከእናንተ ጋር ሶስተኛ ሰውኝ መስደብ አለብኝ? እቺ ልጅ በምንድን ነው የመጣችው? እሱ በታክሲ ጋር ቦታ ሎኬሽን ለምን መጣች? አንቺን ይቅርታ ለኔ ብላ አይደለም። አልቀበለውም። ይሄ አንቺ እኔ እንድቀበለው አክሰፕት እንዳደረገው አልቀበለውም። ለምን ጽጌ ለምን ንገሪኝ። አሳማኝ ነገር ንገሪኝ። ማሳመን አይጠበቅም። አለመፈለግ እኮ በቂ ነው ሜሪ። እሷ ከኔ ተሻለሽ ንጹህ ናት አይደለ? እንደዛ ማመንም አለማመንም ትችያለሽ፣ ግን ውስጤን ለማንጻት ነው የመጣሁት እዚህ ጋር እንጂ ምንም ነገር የለንም። እሺ ከዚህ በላይ መቆየት ያለብኝ አይመስለኝም። ኖ እንደዛ አይደለም። ኖ ይሄን ነገር ፈተነው ነው የምትሄጂው። ቁጭ በይ አንድ ጊዜ ጽጌ፣ በተረጋጋ መንፈስ አስተዊ። አንድ ነገር ልንገርሽ፣ እዚህ ድረስ የመጣሁት ምን አገባኝ ብዬ መቅረትም እችላለሁ እኮ ግን ላይክ እንደዚህ ደረጃ የሚደርሳል ብዬ አልጠበቅኩም። ደግሞ ጓደኛዬ ነው ብዬሻለሁ። ሲያስጨንቀኝ ምናምን ሰው የለኝም ካንቺ ውጪ ምናምን ሲለኝ ለዛ ነው ያደረኩት። በቃ ይቅርታ ለማለት ነው የመጣሁት እንጂ ትልቅ አመለካከት ባይኖራት ኖሮ ይቅርታ ልትልሽ አልመጣችም። ሁለት ጥፋት አሁንም የዳኒ ጥፋት ነው እንጂ እሷ ጥፋት አይደለም። እሱ ዘላለም አለሙ እንደዚህ አይነት ድራማ መስራት ስለማይሰለች አይደለም። እሱማ ጥፋትማ የእሷም ያንቺም የእሱም ነው ጥፋት። ለምን እኔም በሆነ ነው አትሳሳት። እኔም በሆነ አንተ ጓደኛዬ ነህ፣ አዳምጠኝ። እኔ ከሁላችሁም ቀርባኝ ነው እንደ እሷ ቀርባኝ እኮ አይደለም። አንተ እንዳንተ ጓደኝነት ይሄን ፌቨር አድርግልኝ ብትለኝ አረጋለሁ። ምንም አልጠራጠርም፣ አረጋለሁ። ቢኮዝ አንተ ጓደኛዬ ስለሆንክ ነው። አንተ ጓደኛዬ ስለሆንክ አንተ ነው እንጂ የምትቀርበኝ ያቺን ማለቃት ሴት አይደለችም የምትቀርበኝ። ስለዚህ አንተ መስዋዕትነት አሁን አሰብኩት ጊዜ ወስጄ ሰማችሁ። ምንም ሊዋጥልኝ አልቻለም። ለምን ሜሪ በቃ ሱጫት ለምንድን ነው የምትወጣው? እያስረዳችሽ እኮ ነው። በዚህ መንፈስ አይደለም መለየት ያለባችሁ። ጽጌታዩ ይኸውልሽ፣ ሰማንሻ ጨረሽ ስሙኛ። አሁን ደግሞ እኛን ስሚ እኮ ሰማሃለሁ። እኔማ እኮ ተረጋጊያ። እንዴ አትመነጋገሪ። አንተ ለዚህ ስሜት አልገባኝ። ሌላ ችግር ያለብን ነው የምትመስለው እኮ ተረጋጊ። ለምንድን ነው የምረጋጋው? አንተ እንደማረጋጋት ጭራሽ አንተ ነገሩን ተባብሰዋለህ እንዴ? ተረጋጊ። አሁን እኔ እኮ ጥፋቴን አምኜ መጥቼ ቲና እንዴ ቆይ ወደ አንቺ ገባኝ እኮ። ይኸውልሽ አንቺ ተረጋጊ። ዳኒ አንተም ተረጋግተህ አውራ። ተረጋጊ። ጥፋተኛ ነው። ጨረሽ ሜሪ? አሁን ልቀጥል? ማይወስ ተጣገባ ውስጥ እየገባችሁ ነው። በቃ ትክክል ባልሆነ ነገር ነው። ማንም ነገር ውስጥ እንዲገባ አልፈልግም። ጽጌ አይደለም ይሄን አብርሽ ቢኖር ኖሮ እንደዚህ አትልም ነበር። እሱ ሁሌ ነገሩን የሚያበርደው እዚህ ቤት አሁን ነው የገባኝ። ሁሌም ነገራችንን የሚያበርደው አብርሽ ነው። ጭራሽ አንተ ታጋግናለህ እንዴ? ስለአንቺ ያገባን ምናምን የሚባል ነገር አይደለም። ሁላችንም ያገባናል። ግን አሁን እሷ እያለችው
ይሄኔ ሌላ ተሞዳም ላይ የመጣች ነው እየመሰለኝ ያለው ለኔ ማለት ነው። ስለዚህ ይኸውልሽ ጥፋት አለብሽ። እኔ ደስ ያለኝ ነገር አምኜ መምጣትሽ የምትይው ነገር ነው። አሁን እሷ አንቺ ጥፋት የለብሽ የምትለው ነገር አላልኩም። ጥፋቷን ታሰራል። ይሳቅ አትሳሳት። ዳኒ ጥፋት አለበት። ጥፋቱ የዳኒ ነው። እኔ እንደ ጓደኛ አንድ ሰው ፌቨር ስሪልኝ ቢለኝ እሰራለሁ እንደ ጓደኝነት። እንደዚህ የሚባል ነገር የለም። ፌቨር የምትሰሪው ለራሱ እንጂ ሰውን ሊጎዳ የሚችል ነገር ልትሰሪ በደንብ አሁን እንጫወታለን። አንደኛ ጥፋትሽን አምነሽ መምጣትሽ በጣም አመሰግናለሁ። ያንቺ ነገር ያስደስተኛል። የሜሩ ባይገባኝም ማለት ነው። አንተ በጣም ቅድም አሁን አንተ ሌላ ችግር ከሷ ጋር አለብን ነው ከሷ ጋር ሌላ ችግር ያለብን ገና ስታያት እንዲህ ሳትነግሯስ ምናምን እውነት ለጽጌ ተቆርቆረ አልመሰለኝም። እውነት እንነጋገር ካለ ለምን ቅዱስ ጋባላችሁ በቃ ለምን አሁን እዚህ ጋር ያረካት ነገር ተመለሰችው ከሞት ስትመለሱ ሁላችንም አብደናል እኮ ራሳችንን እስከሆነ ነገር ሆነናል እኮ። ስለዚህ አሁንም ማጋጋል ያለብኝ ሰው ሲመጣ በዳኒ በቲና አይደለም በዳኒ አይደለም ከዳኒ ጋር ከዚህም በፊት ይጣላል። እሷን አግኝታት የመጣች ጊዜ ለምን እንደዛ ነው? በቃ እናንተ ነገሩን ቢያንስ ተውት። በቃ ቲናውን መናገር የምትፈልጊው ነገር ነገርሽኛል አይደለ? ይሄን ነገር ንገሪ ብሎሻል። እሱ ንገሪ ብሎሽ ነው ለጽጌ ሄደሽ አላለኝም። እኔ ህልና ዳኒ ጭራሽ እንዳትናገሪ ብሎኝ ነበር፣ ግን እኔ አልቻልኩም። እዚህ ደረጃም ይደርሳል ብዬ አላሰብኩም። እንደ ሴት አስቤ ነው የመጣሁት። ትናንት ቪዲዮውን ሳይ እኮ ነው ያለችው ነው የመጣሁት። እንዴ ተረጋጉ እንጂ እምቢ ብላኝ ነበር። ልክ እንደናንተ ነበር። አስረዳኋት፣ እሺ ያለችኝ። በጣም አስጨንቂያት ነው ለዛም እሺ ያለችኝ እንጂ ዳኒ ጭራሽ ቃል አስገብቶኝ ነው የሄደው ምንም ነገር እንዳትናገሪ ብሎኝ። ግን ምንም ነገር የለኝም እኔ ከዳኒ ጋር ጓደኛዬ ነው አለቀ። ከዛ ውጪ የዘለለ ነገር የለንም። በቃ ተረጋጊ። ኦኬ ጽጌ እንግዲህ እንደ ሰው አስበሽ እንጂ አንቺን የሚጎዳ ነገር ላደርግ አልችልም። ቲና እናመሰግናለን ይሄን ስላሰብሽ። ግን ከዚህ በኋላ እንደዚህ አይነት ጥፋት እንዳታረጊ ገባሽ? ምክንያቱ ሰበቡ አንቺ ነበር የምትሆኚው። እሷ እንደዚህ ብትሆን ስለ ዳኒ ጓደኛዬ ስለሆነ ለሱ መስዋዕትነት መክፈል ካለብሽ ጥግ ድረስ መክፈል ትችያለሽ። ግን ሌላውን ሰው አካተሽ አይደለም። ይሄ ነገር እሷን እንደሚነካት እያወቅሽ መቶም የነገረሽም ደግሞ ቃል በቃል እሷን ስለማይፈልጋት ከሷ ጋር ፌል እንዲያደርግ ምናምን ነው። ስሚ ሽጉጥ ከተኮሰ በኋላ ድምፁ ብቻ አይደለም መሰለኝ ብዙ ነገር ጎርቶ ነው። ከዛ በኋላ ዝም ብሎ ገባሽ አይደለ? አንቺ የኔ ህይወት ላይ ብዙ ነገር ከፈጠርሽ በኋላ ነው አሁን ይቅርታ እየጠቅሽኝ ያለሽው። እሱ ችግር የለም። እናንተ የምትሉት ነገር ለኔ ምን ይከተል ተቃቀኝ አስወጫት በቃ እንዴ ግዴታ መጮህ አለብኝ እንዴ? ለዚህ ሰንተሽ በዚህ ነው እንደምታስረጂ አስወጪልኝ በቃ አልፈልግም። ይኸውልሽ ተረድቼሻለሁ። በቃ ምንም አታስረጂኝ። በቃ ሂጂ ቴንክ ዩ። እሺ ቆይ እንደዚህ በእንደዚህ አይደለም። እሺ ኖ አይደለም። እሺ ጽጌ ቲና አንድ ነገር እንገርሽ አይደለ? እባክሽን ከዚህ በኋላ እንዳትመጪሽ። ኧረ እንደዚህ ሰው አይባልም። ዛሬ ሌላ ሰው ያውቀው ዝም በይው። ኦኬ ቤትሽ ነው። እሺ እናት ስለምታረጊልን ነገር ሁሉ እናመሰግናለን። አንተ ምን ሆነህ ነው?